ደሜን እንዲያፈላሽው ደምሽን ታላፈሰስኩ ገዛኝ ነው ቤት ልንመዘገብ። ኦኬ ምዝገባ አላችሁ ማለት ነው? አዎ። እና ከቤት ተፈቅዶልን ራስ ያስመዘግብሻለሁ። ምን ነው ልጥል ከኔ ጋር መዋልሽ ችግር አለው እንዴ? ሄሎ ውሃ ምጥን ዳጣ ነኝ እያልኩሽ እኮ ነው። ምን ሆነሻል? ቃዲስ እንዴ ወየ ምጥን ወየ ገብቶኛል። እሺ አገኘሽ እንደ ቃዲስ አገኘሽ? አዎ። አይ ነገ ትምህርት ቤት እንመዘገባለን። እሺ ዛሬ አልመጣም። ያራድዬ ልጅ ምጥን ገብቶኛል። እሺ ይኸውልሽ ሳይሽ የምትሄዱበትን ቦታ በቴክስት ላኪልኝ። እሺ እሺ በቃ ውሃ ነገ ትምህርት ቤት አብረን እንሄዳለን። እሺ እንደውም እኔ ትምህርት ቤት አልሄድም። እሺ እራስሽ ሂጂ። በቃ ተስማማን አይደል? አዎ በጣም ጎበዝ ነች ኒዳ። እሺ ምንድን ነው? ቴክስት አድርጋልኛለች። አሁን የትማሪም እንዴ በቃ እንሂድ። ኤቢ አባትሽ የት ሄዶ ነው? እቤት የለም የምትሉት ምን ማለት ነው? አላውቅም ማየ አባዬ ከቤት ወጣ እኮ። ምን ማለት ነው? አንቺ ነሻ ይቅርታ አድርጊለት እያልኩሽ ይኸው ቤቱን ጥሎልሽ ወጣ። እንዴት ነው የምትናገሪው አንቺ? በእኔ ምክንያት ነው እንዴ ከቤት የወጣው? እኔ ነኝ ችግሩን ያመጣሁት? ናታን አንተስ እንዴ ዝም አልከው ሲወጣ? ያው እኔ እንኳን ነግሮኛል። አረ ተመካክራችሁ ነዋ። ያው እንደሱ ማለቴ ሳይሆን እንደሚሄድ አሳውቆኛል። ወዴት ነው የሚሄደው አለ። እሱን እንኳን አልነገረኝም። ሰላም ጤና ይስጥልኝ ውድና የተከበራችሁ የኗ ሚዲያ ቤተሰቦች ዳጣ ድራማ ክፍል 169ን ዛሬ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ ደረጀ ከቤት ወጥቷል። እኔ ግን ሲመስለኝ ደረጀ ከልጆቹ ጋር ተመካክሮ አስቦበት ያደረገው ይመስለኛል። ማርቲ ደግሞ ወደ ውጭ ሀገር ለመሄድ ከእህቷ ጋር በእርግጠኝነት ብላ ወስናለች ማለት ነው። የመጨረሻ ውሳኔዋንም ስላሳወቀችው እሱም እንግዲህ ልጆቹም የራሳቸውን እርምጃ ወስደዋል ማለት ነው። ቃዲስ ከኤቢ ጋር ያለውን ግንኙነት እንደሚያጠብቀው ወይም ደግሞ እንደሚፈልገው እያስመሰለ የሚሆንበት አጋጣሚዎች በጣም ብዙ ተፈጥረዋል። ለምሳሌ እንግዲህ ዛሬ የውሃዬን ጓደኛ ምጥንን ስልክ ደውሎ ቀጥሯታል ማለት ነው። እንግዲህ ወደ ተቀጣጠሩበት ቦታ ዳጣ ዛሬም ተስፋ ስላልቆረጠች የእሱን ችግር ለማሳየት ከኤቢ ጋር ቀጠሮ ይዘው ወደ እሱ እየሄዱ ነው። እሱንም እንግዲህ ምን ልታደርገው እንደምችል ቀጣይ ክፍል ይዤላችሁ መጣ ይሆናል። ለዛሬ ግን ደረጀ ከቤት ወጥቷል። የት እንዳለና የት እንደሚኖር ማን እንደወሰደው የት እንደሄደ ማንም አያውቅም ማለት ነው። በዚህ ነገር እንግዲህ ብዙ ጊዜ የሚጎዱት ቤተሰብ ናቸው። ቤተሰብ ባለትዳሮች ግንኙነት በሚበላሽ ሰዓት የመጀመሪያዎቹ ተጎጂ ልጆች እንደመሆናቸው መጠን በተለይ ደግሞ ሴት ልጅ ሲኖር እንደምታዩት አሁን ኤቢ በዚህ ድራማ ላይ በጣም እየተጎዳች ነው ያለው። መጀመሪያ አካባቢ በራሷ ጸባይ ቤቱን እያመሰች ራሷንም እየጎዳች የምትኖር አይነት ልጅ ነበረች። አሁን ደግሞ የሷ ጸባይ ሲስተካከል የቤተሰቦቿ ጸባይ በዚህ መልኩ የቤተሰቦቿ ችግር እሷ ላይ ጫና ሆኖባታል ማለት ነው። ምክንያቱም የቤቱ የመጀመሪያ ልጅ እንደመሆኗ መጠን ኃላፊነት ይሰማታል። ለዛ ነው እንግዲህ ሽማግሌዎቹም ደግሞ ናታን ሽማግሌ እናመጣል ብለው ስለነበር ሽማግሌዎቹ ምን አሉ አለችው። እሱም ሽማግሌዎቹ ለእሑድ ብለዋል፣ ግን ደግሞ ለዛውም በቃ እንኳን ተጣሉ በሚመስል መልኩ ተለምነው ነው አላት። እሺ የምጥን እናትና አባትስ አለችው። እነሱማ በደስታ እነሱማ አሁንም እሺ ብለዋል አላት። አይ ናታን በቃ ከኛ በላይ ሽማግሌ ማን አለ? እኛ ልጆቻቸው እያለን መለያየት የለባቸውም አይደል? እኛ እናስታርቃቸው። እሺ ግን ደግሞ ኤቢ እንደባለፈው ከቤት እንውጣ ብለሽ ያን ሀሳብ እንዳታመጭ አላት። አይ ከሱ የተሻለ ሀሳብ ነው እሱን እንኳን አልልም አለችው። እሺ ብለው እንግዲህ ለኛ ግልጽ ያልሆነ ሀሳብ ተመካክረዋል። እኔ ግን ሲመስለኝ የእነሱ ግልጽ ያልሆነ ሀሳብ ደረጀን ከቤት ጠፋ በሚል ሰበብ ከቤት አስወጥተው እንግዲህ ማርቲ እንድታዝንለት፣ እንድትራራለት፣ ይቅርታ እንድታደርግለት ወደ ውጭ ሀገር የሚሄዷንም እድል እንድታቆመው የተወሰነ ውሳኔ ነው ብዬ ነው የማስበው። እንግዲህ ማንም አላየውም። ደረጀ ከቤት ወጥቷል። በዚሁ አጋጣሚ ዳጣ ራሷ አላየችውም ነበር። ከቤት እንደወጣ የት እንዳለ አላየችው ነበርና አክስት ተብዬዋም እንግዲህ
ያንን ውጭ ያለውን ዘበኛ ሻይ ልጋብዝ በሚል ስበብ ይዛው ወጥታ አምሽታ ነው የመጣችው። ከመጣች በኋላ ግን እቤት አባትሽን ትተሽው እንደትዝት ተቀመሽ አለቻት። ዳጣ ሳሎን ላይ ቁጭ ብላ ነበር ያኔ። ከዛ ግን ለምንድነው ወደ ቤተሰቦችሽ የማትሄጂው? ለምንድነው እዚህ የተቀመጥሽው አለቻት። ምን አገባሽ አለቻት። ትሰሚኛለሽ? ስላንቺም በደንብ ነው የማጣራው። አለቅሽም። እኔ አንድ ነገር ከያዝኩኝ አለቅሽም። አሁን አልቆለታል። ይሄን ደግሞ አሸንፈዋለሁ እያለች እንግዲህ እየዛተችባት ነው። ዳጣም እንግዲህ የፈለግሽውን አድርጊ ብላ አልፈራቻትም። ጥላት ሄደች ማለት ነው። ግን እሷን ጥላት ከሄደች በኋላ ቀጥ ብላ ወደ ደረጀ ክፍል ወይም ደግሞ ወደ ኤቢ ክፍል ነበር ሄደችው ዳጣ። እንደ አጋጣሚ ሆኖ ክፍሉን ስትከፍት አባቷ የለም። አባዬ ብላ ተጣራች። ሌሎችንም ክፍሎች እየከፈተች አየች። ደረጀ ግን ቤት አልነበረም። ደነገጠች። ከዛ ወዲያውኑ ወደ ናታን ደውላ አባዬ እኮ ከቤት የለም፣ እባክህ የት ሄዶ ይሆናል አለቻት። የሆነ ቦታ ሄዶ ይሆናል፣ እሱ እኮ መንቀሳቀስ ችግር የለበትም መናገር ነው እንጂ፣ ለማንኛውም ተረጋጊ ምናምን ብሎ ስልኩን ዘጋባት ማለት ነው። ለዛም እንግዲህ ለዘበኛው ደጋግማ እየደወለች ነበረ። በጣም ነው የተናደደችው። በመጨረሻም ዘበኛው አላነሳላት ስላለ በቃ በጣም አዝናለች። ይሄ ማይረባ በቃ እኔ ሰራተኛ ስለሆንኩ ነው ማለት ነው፣ እኔ ቤት ሰራተኛ ስለሆንኩ ነው እያለች ከነከነች ነበረ። ገዜም ደግሞ እችኑ እድል አገኘው ብሎ ሊጠቀም ባፈልጎ ነበርና እሷ ስትጮህ ሰምታ ወደ ክፍሏ ተጠግቶ ምን ሆነሻል? ምንድነው የሚያሳብድሽ እያላት ነበር። በዛ ተናዳ ናግባ እንደውም ብላ ወደ መኝታ ክፍሉ አስገብታው ነበረ። ለዛ ማለት ነው። ከገቡ በኋላ ግን ቁመው እያወሩ ሳለ ገና ሲደውልላት ሩጥ አነሳችው። ይሄ ገዜ እኮ በማታ ልብስ ካላጠብኩልሽ ብሎ መጥቶ ነው ብላ እቤቷ እንዳለ አዋረደችው ማለት ነው። በጣም ተናደደ ገዜ። በጣም ነው የጠላት። አሁን ስትሰርቢው ነበር ይሄ የማይረባ ስትያል ነበር አንቺ ውሻ ከሃዲ ብሎ በጣም አዝኖባት ነው ሄደው። ለዛም እንግዲህ በጣም እንደምታፈቅረው ያስታውቃል ማለት ነው ውጭ ያለውን ዘበኛ። በዛ ላይ እንግዲህ የማርቲን እህት አክስት ተብዬዋ ማለት ነው ወድጃለሁ ብለዋለች። እሱም ይሄ ነውር ነው፣ ባህላችንም አይደለ፣ አንቺ ሴት ልጅ አይደለሽ እንዴ? ሴት ልጅ በክብሯ ስኮን ነው የሚያምርባት፣ እንዴት አይነት ንግግር ነው የምትናገሪው እያላት ነበር። በዋትሳፕ ቪዲዮ ደውልልሃለሁ ስትለው ጭራሽ ኧረ ይቺ ሴትዮ እኔ ራቁቴን ነው የምልሽ እያላት ነበር። እሷ ደግሞ እንዴ ልብስ ልበሳ ምናምን እያለች የምትፈልገው ባይዘው ያንን ነው፣ በጣም ባለጌ ከመሆኗ የተነሳ ማለት ነው። እና አንዳንድ ጊዜ ከእውነት የራቀ ስራ የሚቀርብበት ሚዲያ ይመስለኛል። እና በዚህ ልክ እንደ ውጭ ሀገር ስለኖሩ ብቻ በዚህ ልክ ስድ ይሆናሉ ብሎ ማሰብ ይከብደኛል። እኔ ውጭ ሀገር ይሄን ሙሉ ነው የሚያስተምረው ብሎ ለማለት ይከብደኛል። ሰው አስተሳሰቡን ነው የሚኖረው እንጂ ሀገር ውስጥ ስለሆነ ውጭ ሀገር ስለሆነ አይደለም። እና እሱ አሁን በዛ ነው እንትን እየተባለ ያለው ድራማው ላይ ማለት ነው። እና ውዶችዬ ወሬ ያበዛሁባችሁ፣ እናንተና ሀሳብ አስተያየትን በኮመንት አስቀምጡልኝ። እንደምትወደው ነግረዋለች። እሱም ደግሞ እኔ ትዳር እንዳለኝ ሚስት እንዳለኝ ሳትጠይቂ እንዴት ነው እንዲህ የምትይው አላት። እሱን አንተ ነህ የምትነግረኝ፣ ግን ደግሞ እኔ የራሴን ስሜት ነግሬያለሁ እንደምወድህ አለችው ማለት ነው። እናም ድጋሜ ማግኘት እሱ እንደምትፈልግ ነግረዋለች። እሱም እንግዲህ በመጨረሻ ምን ሊያደርግ እንደሚችል ሊያገኛት ይሆን የሚለውን ቀጣይ የምናየው ይሆናል። ለዛሬ ግን ለለዛ ደውሎ እኔ የተዘጋጀሁበት ነው፣ አንቺም ተዘጋጂ፣ በደንብ እያሰብኩበት ነው፣ የጋብቻቸው ሁኔታ ይዤሽ እሄዳለሁ፣ ከዚህ ሰሞን እንወጣለን ከዚህ እያላት ነበረ። ለዛም ደስ ብሏታል በጣም ማለት ነው። ገዜንም በጣም አናደዋለች። ጧት እንዴት አደርክ ልትለው ሂዳ ራሱ ሊያናግራት አልፈለግም። አፈሩን ብዩ አፈር ብዩ እያላት ሁሉ ነበረ። እንግዲህ በጣም የተናደደው እውነቱን ለመናገር ግን ደግሞ በመጨረሻ አንድ ነገር አምኗል ገዛኝ። እንደው እኮ ልፋ ቢለኝ ነው እንጂ በጣም ነው የወደደችው ይሄን ሰው፣ እኔ ልፋ ቢለኝ ነው እንጂ እያለ ነበር። ያ ማለት እሱ እንዳልፈለገችው በደንብ አውቋልና ሴቶች እኮ ተወደዱ እያለ ሁሉ ነበረ። በሌላ በኩል እንግዲህ አርጁን የምትፈልገውን ጠይቄ አላውቅም፣ እስኪ ዛሬ የምትፈልገውን ንፍቀድልህና አድርግ ብላው ኤቢ የምፈልገውን ላድርግ አላት። አሁን አለችው። ብድግ ብሎ ጉንጯ ላይ ሳም ሲያረጋት ቃዲስ በድንገት መጣ ማለት ነው። እሷም አላሰበችውም። በድንገት ስለመጣባት ደንግጣ ተውተፈተፈች። ግን ደግሞ ኤቢ ሌላ ችግር እየገጠማት ነው። አክስት ተብዬዋ ኤቢን በጣም እየጠላቻት ስለሆነ ቃዲስ ደግሞ ልክስክስ ነው በባህሪው። እንኳን እንደዛ አይነት ሴት አግኝቶ ማለት ነው። ስልክ ተቀያይረዋል። ወደ አሜሪካ መሄድ ትፈልጋለሁ ወይ ብላ እሱም ፈቃደኛ ሆኖላታል።
ይሄንን ልጅ ደግሞ ልትጠቀምበት ትፈልጋለች። ኤቢን እሰራልሻለሁ ታገኛታለሽ እያለች እየዛተችባት ነበር። ማለት ኤቢ ሳሰማት ግን ደግሞ ለኛ አሳውቃናለች። አክስተብየዋ እየዛተች እንደነበረ ማለት ነው። ስለዚህ በቃዲስ በኩል ኤቢ፣ በሌላ በኩል ቃዲስ በራሱ ልክስክስ ባህሪው፣ ኤቢ ብቻ በቤተሰቦቿም ችግር ውስጥ ላይ ናት ማለት ነው። እናስ ዛሬ አሁን ምጥን ቀጥሯታል። እዛ ቦታ ደግሞ ዳጣ ድጋሚ ያልገባል እዚህ ጉዳይ ብላ ስታበቃ ዛሬም ለመጨረሻ ጊዜ ብላት ይዛ ሄዳለች። ስትሄድስ ቃዲስን ከምጥን ጋር ቁጭ ብሎ ታገኘው ይሆን? ምንስ ይላት ይሆን? በእርግጠኝነት ባይዞ ብታገኘው ሁሉ የሆነ ነገር ብሎ እንደሚያሳምናት ግልጽ ነው። ቃዲስ በጣም አደገኛ ነው። ለተንኮሉ የማይሰራው ምክንያት የለምና ኤቢ ደግሞ ይሄን ካመነችለት የመጨረሻ ተሸውዳለች ማለት ነው። ውድ የወይኗ ሚዲያ ቤተሰቦች እስካሁን ከኔ ጋር ስለነበራችሁ ስለተከታተላችሁኝ ከልቤ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሀሳብ አስተያየታችሁንም በኮመንት አስቀምጡልኝ። በሚገባ በክብር አይቼ በክብር እመልሳለሁ። ኮመንታተራች ሰላማችሁ ይብዛ።